ሰላም ለእናንተ ይሁን። አሁን በህይወታችን ውስጥ በእጅጉ የሚያስፈልገን ምን ይመስላችኋል? ይህን ነገር የላይፍ ትምህርት ላይ ብዬው ነበርና አሁን ምናልባት የሚያስፈልገው ሰው ካለ በቪዲዮ ላስቀምጥ ብዬ አሰብኩኝ። በህይወታችን ውስጥ በተለይ እንደ ወጣት በጣም አሁን ላይ የሚያስፈልገን ምን ይመስላችኋል? ምናልባት ስራ የሌለው ሰው ስራ ሊል ይችላል። እርግጥ ነው ስራ ያስፈልጋል። ግን ስራን እንደው የሚያገኘው ሰው ሊሰራ የሚችለው እስከመቼ ነው ካልን አቅሙን እስካገኘ ድረስ ነው። በቃ የመስራት አቅም እስካለው ድረስ ሊሰራ ይችላል። ገንዘብ ያስፈልገኛል የሚል ሰው ቢኖር ገንዘብ እርግጥ ነው ያስፈልጋል፣ ግን የሚጠቀምበት እስኪሞት ድረስ ነው። ከሞተ በኋላ መቼስ ገንዘቡ ሊጠቅመው አይችልም። ሰው በህይወታችን ውስጥ ለዘላለም የሚጠቅመን ነገር ግን አንድ ታላቅ ነገር አለ ጋይስ። ኢቭን ከሞትን በኋላ እንኳን ሊጠቅመን የሚችል ነገር አሜን። በዚህ በጣም ክፋት በሞላበት ህይወት ውስጥ በእጅጉ በህይወታችን ውስጥ የሚያስፈልገን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። በልባችን ውስጥ ክርስቶስ ኢየሱስ ያስፈልጋል። ያኔ ክርስቶስ ልብ አለን ብለን በዚህ ክፋት በሞላበት ህይወት ውስጥ በጣም እንደው የዋህ ትሁት ክርስቶስን የሚመስል ከክርስቶስ ጋር የተጣበቅን ሰዎች እንሆናለን። እና ቅዱስ ጳውሎስ ለገላትያ ክርስቲያኖች ምን ነበር ያላቸው? በምዕራፍ 4 ቁጥር 19 ላይ ልጆቼ ሆይ ይልና ልጆቼ ሆይ ብሎ ይጠራቸውና ክርስቶስ በእናንተ እስኪሳል ስለእናንተ ዳግም ምጥ ይዞኛል አለ። ክርስቶስ በእናንተ ምን እስኪል እስኪሳል። አሁን ለእኛ የሚያስፈልገን ጋይስ ይሄ ነው ማለት ክርስቶስ በልባችን ውስጥ በእኛ እስኪሳል ድረስ ነው። በቃ እሱ ነው በእኛ መሳሉ ነው በጣም የሚያስፈልገን። ይህ ማለት ከዓለም ውጡ ማለት ነው እንዴ? አይደለም እኮ ማለት በዓለም ውስጥ ሆነን እግር ኳስ የሚጫወተው እግር ኳስ እየተጫወተ፣ ሩጫንም የሚሮጠው እየሮጠ፣ ባስኬትቦል የሚጫወተው እየተጫወተ፣ ፑል የሚጫወተው ፑሉን እየተጫወተ፣ ቤቱ ቁጭ ብሎ ፔሱን የሚጫወት ፔሱን እየተጫወተ ጊዜን ግን መጥቶ ነው ማለት ነው። ይሄ ሁሉ እየሆነ ግን በልቡ ውስጥ ግን እግዚአብሔር አምላኩ የሆነለት ኢየሱስ እርሱ ጌታ የሆነለት የሚራራ የዋህ ትሁት የሆነ ክርስቶስን የሚናፍቅ ተስፋውን በእግዚአብሔር ላይ ያደረገ እንዲህ ያለ የዋህ አይነት ክርስቲያን ነው ልንሆን የሚገባልና እንዲህ እንድንሆን ደግሞ በእኛ ክርስቶስ ሊሳል ይገባዋል። ስለዛ ክርስቶስ ነው በህይወታችን ውስጥ እጅጉን የሚያስፈልገን። አሁን ላይ ሌሎቹ ቀጣይ የሚመጡ ናቸው። ስለዛ ክርስቶስን ልንናፍቀው ይገባል ነው። ይቆያል።